ሰብሊ ምን ሆነሽ ነው? ምን አገባክ እንዴ? እኔ ነኝ እንደናደድኩሽ። ማን ስለንከራንተ ምታናድደኝ? ታዲያ እኔ ካልሆንኩ ለምሮ በዚህ ልክ የምታወሪ? እንዴት አናገርኩክ? እኔ እንጃ ብቻ ግን ሁኔታሽ በጣም እንደተናደድሽ ያስታውቃል። ማን አናደድሽ? ማንም ያናደኝ ማንም አያገባህም። ለምን እነግርሃለሁ? ምናልባት ንዴትሽን ቀለል ካረኩልሽ ወይ ደግሞ ከረዳሽ ብዬ ነው። ያንተ እርዳታ አያስፈልገኝም። ሂድና እዛ ስጦታ ለምትሰጣቸው ሴቶች እርዳቸው። እሺ ገባኝ። ብሩኪ ናቸው አይደል አናደደች? እሷማ ለምን ታናደኛለች? አንተ ነህ እንጂ ልብ ሰጥተሃት። እኔ እኮ ስጦታ ስላስለመድኳት ነው። ካስቀረባት ደግሞ ይደብራታል። ለዛ ብዬ ነው። ለምን የምታስረዳኝ? ምናልባት ለእሷ ስጦታ ስለሰጧት የተናደች ስለመሰለኝ። ለምን እናደዳለሁ? እኔም እኮ ስጦታ የሚሰጥ ፍቅረኛ አለኝ። እሺ አሁን በእናትህ ዞር በል። ሰው ሌላ ንዴት ደግሞ ያምርብሻል። እሺ ሳልነግርሽ ማለት ምቀኝነት ነው የሚሆንብኝ በሚል ማንም የለም እኮ ማንም ስለሌለ አይደለም እኮ ማለት ነው። ታዲያ ለምንድን ነው በቃ እንደዚህ መውሰድ አለበት? ያሬድ ቆይ ፍቅራችንስ አበቃ? በቃ ፍቅር ነው ፍቅራችን። ቆይ በዛ ምን ያክል ነው የምታፈቅሪው? ያሬድ አሁን አንተ እኔ ምን ያህል እንደማፈቅር ሳታውቅ ነው? የጠየኩሽን ብቻ ነው። በቃላት መግለጽ ከምችለው በላይ አፈቅርሃለሁ። እሺ ለፍቅራችንስ ምን ያክል መስዋዕት መክፈል ትችላለሽ? አሁን ላይ ምን ያህል ዋጋ እየከፈልኩ እንደሆነ ቆይ ያሬድ ላንተ ይታያል? በዛ እርግጥ ነው አንድ ወቅት ላይ እወድሃለሁ እወድሻለሁ በሚል በስሜት አልኮል ሰክሬ ነበር። አሁን ላይ ግን እሱን ነገር ቆም ብዬ ሳስበው ምንም ኤሌመንት አላገኘሁበትም። ቆይ እሺ አንተ ምን አይነት ኤሌመንት ብታገኝ ነው ፍቅር ነው ብለህ የምታስበው? አላውቅም ግን ደግሞ በቃ ቆም ብለን ማሰብ አለብን። ምን አድርገው ነው የላኩት? ምን አባቱ ይሰራል? ጭራሽ እኔ በምን አፍሳለኛል? ትንሽ አለች ምን ተናፈቀ እንጫን ይሰራል። ምንድን ነው አይደለ? ምን ያለኝ አይመስልም? ታውቃለህ በዚህ አጭር ዕድሜ ውስጥ አንድ ቆንጆ ነገር ተምሬያለሁ። ምን እዚህ ምድር ላይ ከሶስት የሚበልጥ አመሰ ነገር እንዳለ። ማን ነው? ሰው። የዚህን አልፎ አስመርሯል ማለት ነው። አሁን ወደ መጣበት ጉዳይ ገባ።
ምንም የተለየ ነገር አይደለም የመጣሁት። እንደዛ ከሆነ እባክህ ብቻዬን አትገባ። ቆይ ያሬድ ነው አይደል? አዎ ምንም ግን ተለውጧል። እስትንፋስ ያለ ነገር ነው እኮ ሊለወጥ ጉዳይ እሱ ላይ ያስለክም። እስካሁን ድረስ የመጣበትን ጉዳይ አልነገርከኝም። እስካሁን ሲያስፈራረኝ የነበረው በአባቴ ነው። እሱ ደግሞ አሁን ወንድሞቼ ጋር እኖራለሁ ብሎ ክፍለ ሀገር ሄደ እና ከዚህ በኋላ ማንም ሰው ቢሆን በማንም ሊያስፈራራኝ አይችልም። ግፋ ቢል እንገድልሃለን ቢሉኛል። እሱ ደግሞ ለእኔ እረፍት ነው። ዳኒ አሁን የመጣበትን ጉዳይ እኮ አልነገርከኝም። በተለያየ ምክንያት ያንተን የቤዛ ህይወት ሲረበሽ የኔም እጅ ነበረበት። ስለዚህ ከዚህ በኋላ ግን አብሬያቸው እኔ ልክሳችሁ እፈልጋለሁ። ይህን ያልከኝ ድሮ ቢሆን ኖሮ ደስ ይለኝ ነበር። አሁንስ እንዳትሰማ የሚያደርግ ነገር አለ? አዋል ምንድን ነው? ሚሽን እንድትወጣ እኔና ቤዛ እንድናምጥ መርከት ቆንጆ ቀናለች። ገንዳ ነው። ከዚህ በላይ አትልፍ። እኔና ቤዛ ምንም የሚያገናኝ ጉዳይ አለ። መልካም ቀን። ቆይ ያሬድ ነው ወይስ ማን ነው? ቅድም እኮ ያን ነገር ልነግርሽ ነበር። አንቺ ግን ተበሳጭተሽ ጥለሽኝ ሄድሽ። እንዴ መበሳጨት ታዲያ የፈለገ ነገር በሆነ እኮ አስቁመሽ አትነግሪኝም ነበር እንዴ? ነው ወይስ አንቺም እንደዚህ ግቢ ተማሪዎች ፍቅር ይዟታል ብሎ ታርጋ ለመለጠፍ ቸኮልሽ? ኧረ እኔ እንደሱ አላልኩም። ባቲስ ብቸኝነት አበዛሽ፣ እንዲሆንሽ እንደዛ ሆንሽ ምናምን እያልሽ ያለሽው ነገር ቆይ ሾርኔ የማይገባኝ ገልቶ ነው እንደሚመስልሽ? ኧረ ጄሪ በእናትሽ ይሄ ኃይለኝነትሽን ቀንሽ እንዴ። እና እኔ ወድጄ ነው ሄቨን ምን ሆነሻል? እኔ እኮ ሁሉም ሰው ሲያየኝ እኮ እያለኝ የሚመስለው የጄሪ ስምንተኛው ማንነቷ ጊሊያድን አፈቀረ እያለ እኮ ነው የሚመስለኝ። ሲጀመር ቆይ አንቺ አፍቅረሽዋል? እችኛዋ ጄሪ አላፈቀረችም፣ ግን ስምንተኛዋ ጄሪ እባክሽ ታሽቃበጥ ነው ለሱ ታሽቃበጣለች። ባለፈው እኮ ባል ይለፍ ብዬ እንጂ የሆነ ነገር ቤዛ ነግራኝ ነበር። ምን? ስለ ጊሊያድ ነው። ወይኔ ጄሩካ መጨረሻ ስለ ጊሊያድ አሉባልታ መለቃቀም ይሆን? የምን አሉባልታ? የሆነ እባክሽ አሉባልታ ነው። እንደውም ማለት ነው እኔ በሌለውበት ጄሪና ጊሊያድ ብላችሁ ወሬ ካነሳችሁ ከአሉባልታ ማልፈ ቡጨቃ ነው ምድረ ቡጫቂዎች። ሲጀመር ነው ሰውነቴ ሰሞኑን ጠውልግልግልግ ሲልብኝ ምን ሆኜ ነው የከሳሁት እያልኩኝ ነበር። ለካ ለሁለት ሆናችሁ ስጋዬን ከትፍትፍ አድርጋችሁ እየበላችሁ ነው እናንተ። ጄሪ ቆይ ምን አለ እስካወራ እንኳን ብትጠብቂ። እስኪ ተናገሪ፣ ምንድን ነው ወሬሽ? ቤዛ ጊሊያድን ታውቀዋለች? እግዚኦ እንዴ! ቆይች ልጅ ምን አባቷ ነው የወንዶች ሁሉ ከንቲባ ልሆን አለች እሷ እንዴ? ባለፈው ኪሩን አውቀዋለሁ አለች። እሺ ይሁንልሽ አልኳት። አሁን ደግሞ ጊሊያድን ይኸውልሽ ይበል ያኛውን ትችላለህ። በዚህ ግን አልሰማትም ነው ልሽ አናቷን ነው መላት። ቆይ ልሂድላት እንዴ? አንቺ አልሻል እንዴ? ምን ሆንኩ? ምንድነው ነገር ሳያጣሩ እንዲህ መሆን እንዴ? ምን ላጣራ ነገርሽኝ አይደል እንዴ? እስኪ ብለሽ ስሚ እሺ። ይኸው ምንድን ነው የምትነግሪኝ? አይ አንቺ እንደምታስቢ አይደለም። ልጁን በሌላ መንገድ ነው የምታውቀው። አልገባኝም። እስኪ አብራሪልኝ። እሺ ይኸውልሽ ምን መሰለሽ ሴትዮ፣ አሁን ነገሩን መሆንሽን ታይና ተናገሪ። ሀና ከምታፈቅራቸው ሁለት ወንዶች አንዱ ጊሊያድ ነበር። ሀና የነ ፊዮሪ? አዎ ሁለት አፍቅራል ነበር እና አንዱ ጊሊያድ ነው። እስክስ ማለት ይሄ እስኪ ቀጥያ ቤዛ ይሄን ነገር ልትነግርሽ ነበረ። ሲከብዳት ጊዜ እኔ እንድነግራት ነገረች። እግዚኦ ሄቨን አየሽ አይደል? ይሄንን ሞላጫ ገና ፍቅሩን ሳልቀበል እኔ ልጅት አይ ጊዜ አይ ዘመን እንደ አይ ወንዶች እንዴ ጄሪ፣ ይሄ እኮ የድሮ ታሪኩ ነው። የኔ እናት የኋላው ከሌለ የለም የፊቱ ሲባል አልሰማሽም? እንደውም ማለት ነው ሌላ ያለችሽ ነገር ካለ ንገሪ፣ ለእኔ ጠቅመኛል። ምንድን ነው የሚጠቅምሽ? እሱን ለመርሳት ነው። ለነገሩ አንቺ ምን አለማመጠኝ? እዛው ቤዛ ጋር ሂጂ ራሷን አላፋጥጣትም እንዴ? አረ ጄሪ ሼም ነው ባትሽ ነው አረራቺ አፈር የበላን ነው ነው እንጂ ጄሪ አንቺ ጄሪ
ብታምኝ ነው የሚሻለው መሲ። ዩኒፎርም ጌታ ምትገኝ ከዚችው ነው እንዴ? ቆይሽ ብትያዝስ? ለምንድን ነው የሚያዘው? ከዚህ በኋላ እኮ ግቢያችሁ ተማሪ ነው ማለት እንዴት ነው? አላማረብኝ አማረባል አልኩህ እኮ ማለት አዲስ ተማሪያችሁ ነኝ አትቀበሉኝም? ሲገርም። ቆይ እንዴት ልትመዘገብ እንደሆነ ሳትነግረኝ መሲ። ብዙ ጊዜ ደወልኩልሽ ስልክሽ ግን ዝግ ነበረ። እኔማ ናታን የሆነ ነገር አድርገሽ ብዬ በጣም ተጨንቄ ነበር። ናታንማ አይጨክንብኝም። ቆይ ግን ታውቀዋል? ምን? ወደ ጦር ሜዳው ሰተት ብለክ እንዳይገባ ያ ትንሽ አድቬንቸር ነገር ይመቸኛል ሳይበዛ። በል ተዘጋጅ እንግዲህ። እሺ አምሬዲ፣ ሁሌም ዝግጁ ነኝ። ቆይ እስካሁን የት ነበርክ? ቢሮ ነበርኩኝ። ያለውን ነገር ጨርሼ አሁን የወጣሁት። እንኳን ወደ ግቢያችን በሰላም መጣክ። በደንብ እንጂ እንደማደርግ ተስፋ አደርጋለሁ። በደንብ እንጂ። ምንድን ነው ግቢውን አታስጎበኝኝ? በደስታ። ምንድን ነው ዝምታ? ተጫወት እንጂ። ዝም ብዬ እኮ ስማኝማ፣ እዚህ ሲሄድ ግን ምን እንደማስብ ታውቃለህ? ምንድን ነው? በደንብ እያገዝከኝ ጥሩ ውጤት ለማምጣት አስቤያለሁ። ምን ትላለህ? እኮ እኔን የማስጠናሽ? መቼም አንተ ያለህ ሌላ አስጠኝ መፈለግ ያለብኝ አይመስለኝም። እኔ ከመቼ ጀምሮ ነው ሰው ለማስጠናት የሚሆንበት ያለ? አንተ እኮ እንደሌላው ላይብረሪ ገብተህ አትቸክል እንጂ ክላስ በምትማረው ብቻ ጥሩ ነገር እንደምታመጣ ሁሉም ሰው ያውቃል። ያ ማለት ግን ያለኝ ነገር ለማስጠናት የሚሆን ነው ማለት አይደለም። እኔ ግን ከአንጀት ካለቀሱ እንዳይገድቡኝ በሚል አምናለሁ። ዘንድሮ ግን ምን እንደሆነ ባላውቅም ከዚህ ትምህርት ቤት ምባረር እየመሰለኝ ነው። ኧረ በስመ አብ! ደግሞ በምን ምክንያት ነው የምትባረረው? ደግሞ የሚገርምሽ መባረርበትን ምክንያት ከሩቅ በመጣ ሰው አይደለም። እና በማን ነው? ምናልባት በአንቺ። አንተም እንደምታወራው ቤትሻ፣ መቼም ላመንኩበት ነገር ምን ድረስ ዋጋ እንደምከፍል ታውቂያለሽ አይደል? አውቃለሁ። ስለዚህ የእውነት የምትወጂኝና የእኔ ደስታ የሚያስደስትሽ ከሆነ በመንገድ ያቆምብኝ። እሺ? ምን ማለት ነው? ምን ለማለት እንደፈለግ ገብቶሻል? ካልገባሽ ደግሞ በደንብ አስቢበት። ቆይ ልጅ ምን ባደርገው ነው የሚሻለው?
እኔም ኩራቴ አንቺን ኩራትሽን ዞር አድርገን አንድ ላይ ብንደርስ ደስ ይለኛል። ታውቂያለሽ በጣም እንደምታምሪ የምሬን እኮ በላይ አይን ራስሽን ብታይ ኖሮ ዓለም ላይ ከአንቺ ቆንጆ ከአንቺ በላይ ቆንጆ አንድ ሴት አይመስልሽም። ፈርቼሽ መሰለኝ ተንጠባጠብኩ። እወድሻለሁ። ቤትሽ አዲስ ነው? እንዴት ነው? አለን። እንኳን በአዲስ ዓመት የትምህርት ዘመን በሰላም አደረሰ። እንኳን አብሮ አደረሰ። ሄቨን፣ ጄሪ እናንተ እንኳን አደረሳችሁ። እናመሰግናለን። ምነው ጄሪ አታወሪኝም እንዴ? ሄቨን እናመሰግናለን ብለሻለች። አይበቃም? ገባኝ። እዩሴ እዛች ጋር ሄደን እንቀመጣለን። እና ተነስ። እሺ ግን በጣም እያናደድሽ ነው። አንተም በጣም እያናደድከኝ ነው። ቆይሽ እንደዚህ የምትሆኝብኝ ለአንቺ ባሰብ ለአንቺ በተጨነቁ እንደዚህ ነው የምትሆኝ? ስላሰብክልኝም ስለ ስጦታው አመሰግናለሁ። አሁን ሄደ ነሽ ህይወቴን በሰላም እየኖርኩኝ መጠበቅበት ከኛል ወይ ማንነት ፍትባርግ ያሳያታለሁ ወይም ደግሞ እሰባብራለሁ። ምን ሆነሽ ነው? እዚህ ምን ታደርጋለህ? ምን አይነት ጥያቄ ነው? አንቺ ጋር ነው? ይኸውልህ ለዚህ መሆን አልችልም። ለምን ሲባል ብቻ አሁንም ቤትን እየፈራሻት ባልሆነ? አዎ እፈራታለሁ። ቆይ አንቺ ጋር በሆን የምር ላቶ ደሳኔ ትነግረዋለች ብለሽ ነው? አዎ ዮሲ ታደርገዋለች። ስለዚህ ፍቅሬን እየሸሸሽ ያለሽው በዚህ ምክንያት ነው? እሱ ብቻ አይደለም። ታዲያ ሌላ ምን አለ? ዮሲ እኔ በዚህ ሰዓት ስለ ፍቅር ማሰብ አልችልም። ለምን? ተረጋግቼ መማርና ማንበብ ስላለብኝ። በቃ ምክንያት ይሄ ብቻ ነው? ሌላ ምን ሊሆን ይችላል? እኔ እንጃ። ደስ ሲል ምን ነው ደስ የሚለው? ቢያንስ አልወድህም፣ ታስጠላኛለህ የሚሉት ቃላቶችን ባለመስማቴ በጣም ደስ ብሎኛል። ታስጠላኛለህ ስላላልኩ ደስ ትለኛለህ ማለት አይደለም። አልፈልግህም አለማለቴ ደግሞ እፈልግሃለሁ ማለት አይደለም። የኔ ቆንጆ ከዚህ በኋላ አንቺ ምንም ብትይኝ በክፋት አላይብሽም። እሺ ፕሊስ ዮሲ፣ የኔ ቆንጆ አትበለኝ። እሺ የማን ቆንጆ ነሽ? ማንነቱን ንገሪኝና የእሱ ቆንጆ ያልኩ ልጥራሽ። ደረቅ እኮ ነው። ምን ላድርግ? ከአንቺ ተምሬ እኮ ነው። እኔ ደረቅ ነኝ እንዴ? ቀላል ወረኛ። ይልቅ መልእክት አለሽ። ከማን? ከእህቴ ነው። ስለ ፍቅረኛ ንገረኝ ስትለኝ ዝም ብዬ ስላንቺ ተቀደድኩላት። እንዴ ዮሲ፣ እኔ እኮ ፍቅረኛ አይደለሁም። ኦፍ ኮርስ አይደለሽ። እና ግን በቃ ሄቨንን አፈቅራታለሁ ብዬ ዝም ብዬ ተቀደድኩላት። እና ምን አለች? እንዴ እሷም አለችኝ ፍቅርን እንድትቀበል ጸልይልሃለሁ። ደግሞ ፈጣሪ የልጅን ጸሎት በጣም ነው የሚሰማው። ዮሲ፣ እንደሱ ማለት አልነበረብህም። አሁን መልእክቱን ልንገርሽ። እሺ ምን አለች? እሺ የምትልህ ከሆነ አንዴ ጉንጫን ሳምልኝ አለች።
እና ፍቃድሽን ከሰጠሽኝ አንድ ጉንጭሽን ብስምሽ ደስ ይለኛል። አንተ ያማል እንዴ? ኧረ አያመኝም። ይሄማ በፍጹም አይሆንም። ለምን? ቆይ አፍረሽ ነው ፈርተሽ ነው? ሁለቱም አይደለም፣ ግን በቃ ትክክል አይደለም። የሆነ ሰዓት እኮ ግን አንቺን ትስሜ ነበር እንዴ? እሺ ያኔማ እንደ ፍቅረኛሞች አክት ለማድረግ ነው። እሺ አሁን አክት ለማድረግ ብስምሽ ምን ችግር አለ? አይሆንም አልኩ አይሆንም እንዴ? እሺ ጋሽ ይፈናትሽ ብቻሽ ቁጭ አልሽ? ሆ ደግሞ ይሄንን ልትቆጣጠሩኝ አማራችሁ? ኧረ እኔ እንደዛ አልወጣኝም። እና ምን አባፈልገ ነው እንዴ? አይ እኔ እኮ ለብቻሽ ቁጭ ብለሽ አታውቂም። ለዛ እኮ ነው የጠየኩሽ። ጭራሽ ጄሪ በየቦታው ነው የምትሄጂው። እዛ ዝያሽ ታውላለች። አንቺ ማጣኝ ፍጥረት ነሽ እያልከኝ ነው? ኧረ እኔ እንደሱ አልወጣኝም። ወጣ እንጂ ወጣ። ከዚህ በላይ ደግሞ ምን አባልትለኝ አማረ? ጄሪ ግን ቢስ ነሽ፣ ዋትሳፕ ነሽ። ወይኔ እናቴ አሁን ደግሞ ጭራሽ አብደሻል። ጭንቅላትሽ ላቋርጥ ጤነኛ አይደለሽም እያልከኝ ነው አይደል? አንቺ ምን ትሞጣሞጣል? መኮረሻ እኮ ነው ያልኩሽ። ማርክ እስኪ ተወኝ በእናትህ። እኔ ራሴ ስንት ነገር ውስጥ እያላወሰው እንደሆነ ማክበሬ ብቻ ነው እኮ። ምን ገጥሞሽ? ምን ኮንሽብኝ? እኔ አልኩሽ እኮ ማርክ እስኪ ተወኝ። እኔ ራሴ ስምንተኛዋ ጄሪ ውስጥ የተፈጥራ ተውሽሽኝ አልሽሽም እንዲያው ስንባባል አለብኝ ጭልምልም እያለችኝ በእናትህ ተወኝ። እኔ ለራሴ በጣም ብዙ ሀሳብ ያለብኝ ሰው ነኝ። ለሰው ተያውጉት እኮ ይቀላል ብዬ ነው ማሪባ። ለአንተ ነግሬ የሚቀለኝ ነገር እንደ ባፍንጫ ይወጣ። አሀ እማረባ ሰው ነህ፣ እማጠቅም ሰው ነህ፣ ገልቶ ነህ እያልሽ ነው አይደል? እኮ እያልሽ ነው። ወይኔ ከገጠር ከቀይ የመጣ ሰው ምን ላድርግልህ፣ ምን ልሆንልህ፣ ምን ይቅረብ፣ ምን ይምጣ ነው የሚባለው። በአሁን ገልጭጮ ተነሽ ነው። ኧረ እባክህ ባለፈው ሳላሰው መጥቶ የሳለኝ ራሱ በመከራ ላይ ረሳሁት። አይደለም ደግሜ ለሰሙ ጀሎች ሲያስጠባ ይሄ ቆጣ ሳይቀር ራሱ እኮ እንዴት እንደናፈቀኝ ሄጀርዋ። አይ ላቁዳልስ አንዴው ምን ሆነ ነው አንተ? ተረጋጋ። እንደዚህ አይደለም። መጀመሪያ በቅጡ ቁጭ ብለህ አውራት። መሳም ላይ ፊት ትላለህ። መጀመሪያ በቅጡ አውራት እንዴ ይሻላል። እና በጀ እንግዲያስ ዋትስአፕ እሺ ዋትስአፕ ነው ዋትስአፕ እንዴ ወራጅ እንዴ ወራራ ነው ምን ቀረሽ ደግሞ? እኔ ቀንችሽ አዲስ ዓመቱን እንኳን በደስታ ተቀበል። ተቀባዩ ብዙ ነው። ወረፋ አልደረሰኝም ነበር። እኔ ምንሽ ኤላ ስጦታ የሰጠሽ አልወደድሽም እንዴ? ማነው ሰጣት ያለሽ? ያው ፍቅረኛ ስለሆነ ይሰጥሻል ብዬ ነው። ካሌብ ነው የሰጠሽ? ካሌብ አይደለም። በእርግጠኝነት ለሚወደው ለሚያፈቅረው ሰው ነው ስጦታ የሚሰጠው። ግን ካሌብ አይደለም የሰጠኝ። እና ማን ነው የሰጠሽ? ኤላይ። ማን ምን አደረገጥሽ? ኤላ ነው የሰጠኝ። ለምን ማለት እንዴት ሊሰጥሽ ቻለ? ለሚወዱት ወይ ለሚያፈቅሩት ሰው ነው ስጦታ የሚሰጠው ስልሽ አልሰማሽኝም እንዴ? ቢሰጥሽም ኖርማል ነው። ፊትሽ ግን ቃልሽን አይመስልም። ደብሮሻል አይደል? ለምን ይደብረኛል? ፍቅረኛሽ ለአንቺ ሳይሰጥሽ ለእኔ ስለሰጠኝ ነው።
ያው ብቻዋን ናት፣ ሰው የላትም ይደብራታል ብላ ይሆናል። ራስሽን ባታታይ ይሻልሻል። የራስሽ ካልሆነ ሰው ጋር ያለሽ ለአንቺ ጭራሽ ነው ማስበው። ለእኔ ግን ይጨነቃል። መቼም አልተወውም። እሺ ልታለቅሽ ነው እንዴ? ሶሪ እንግዲህ ምንም ማድረግ አልችልም። አለም በእርግጥ ታሳዝኛለሽ፣ ግን ደግሞ ኤላን አጥቼ መኖር አልችልም። ስለዚህ ለፈሰሰው እንባሽ በጣም አዝናለሁ። አንቺ ማርክ ዳግ ምናምን ናቸው። የእነሱን አላውቅም፣ ግን እኔ ምክንያቱ አንድ ነው። ምንድን ነው እሱ? አንቺ ብቻሽን ሆነሽ አይቼሽ ስለማላውቅ ነው። ኧረ እባክሽ እና ምን ይጠበስ። ትዝ ይልሻል ጄሪ፣ የሆነ ጊዜ ብቻዬን ተቀምጬ አግኝተሽ ምን እንዳልሽኝ ታውቂያለሽ? ምን አልኩሽ? ትዝ ካለሽ ብቻ መቀመጥ ፍቅር የያዘው ሰው ምልክት ነው። ትኩር ብዬ ሳይሽ ደግሞ እየጀማመረሽ ነው ብለሽኝ ነበር። ታዲያ አሽሙሩ ምንም በማስመልከት ነው? አለ አይደል ምን በቃ ሄቨን፣ ስለዛ ጊለር የሚባል ልጅ ልታወሪ ነው አይደል? እንግዲህ ካነሳሽው አይቀር ምን ይደረጋል። ደግሞ ስለ ፍቅረኛ ሲነሳ ደስ ይላል። ለነገሩ ፍቅር ውስጥ ስለሆንሽ ያፈቀሩት ሰዎች ስሜትን በደንብ አድርገሽ ነው የምታውቂው። እና ጄሪ እሱ ግን ደህና እንጃለሽ። ሄቨን ደግሞ አይተንፈሱ ከማርክ ጋር እስትንፋስ ቀጥ ይበልሽ። ውይ ጄሪ እንደዚህ ማጨክኝብኝ። እኔስ ማን አለኝ? እኔ ማለት እኮ እህትሽ ማለት ነው። ሄቨን በእናትሽ ተይኝ እንዴ! እሺ ቆይ ካለኔ ማን አለሽ? ሄቨን ተይኝ ስልሽ የማትሰሚኝ ከሆነ ብን ብዬ ነው የምጠፋልሽ። አረ አንቺ ከምትጠፊማ እኔ ዝም ብል ይሻላል። ይሻልሽ እንዴ? አለ ምን ሆነሽ ነው? እያለቀሽ እኮ ነው። በጣም ከፋኝ። ለምን? ምን ተፈጠረ? ቆይ ግን ጥፋቴ ምንድን ነው? ምን ሆነሽ ነው? ምን ተሰማኝ? እኔ ያለሁልሽ አይደል እንዴ? ህመሜን ብቻዬን እንዳስታመም እንኳን አልተፈቀደልኝም። ሁሉም እየመጡ ቁስሌን እየነካኩ ህመሜን ያባብሱታል። ቆይ እነማን ናቸው? ለምን ግልጽ አታደርጊልኝም? ቆይ እኔ አንተ ማፍቀሬ ስህተት ነው? ማን ያለሽ? ሁሉም እየመጡ የማይገባኝ ሰው ጋር እንዳለው ይነግሩኛል። ተያቸው እባክሽ፣ እነሱን አትስሚያቸው። እኔም አልሰማቸውም፣ ግን በቃ ከዚህ በላይ ንግግራቸውን መቋቋም ከበደኝ። ይኸውልሽ አለ አንቺ ጠንካራ ሴት ነሽ። የማንም ንግግር እየመጣ እንዲሰብርሽ አታድርጊ። ደግሞ ለበዓል ስርገትን ጠብቄ ነበረ። እሱን ነው እንዴ? የበዓል ሰሞን በጣም ክረድ ውስጥ ነበርኩኝ። ካሁን እንደውላለሁ እያልኩኝ ሰዓቱ እንዴት እንደመሸ አላውቅም። መሸ። ለዛ ነው ስጦታው እንኳን ቢቀር መልካም ምኞትህን ብትገልጽልኝ በጣም ደስ ይለኝ ነበር። እኔ ደግሞ ቴክስት አድርጌልኝ ነበር። ልክ ነሽ፣ ግን በቃ ከፋሚሊ ጋር ነበርኩ፣ ክረድ ውስጥ ነበርኩኝ። በቃ ስልኬን እያስተዋልኩ ነበረ። በጣም ብዙ ቴክስቶች ራሱ ሲገቡልኝ ነበር። አንዳቸውንም አልመለስኩም። ችግር የለም። እና ታዲያ በኋላ እንዴት አለፈ? እንዴት ነበር? ጥሩ ነው። በጣም ሰብልዬ እንዴት ነሽ? ከልብሽ እንዳልሆነ እያወቅሁ መቼም ደህና ነኝ ብልሽ አትጠብቂም አይደል?
ምን አድሬሻንችን ክፈልጋለሁ? ምን አውቄ ኤላን እኮ ለቀቅ ካረግሽ ምርጥ ጓደኛዎች መሆን እንችላለን። ከአንቺ ጋር መቼም ጓደኛ መሆን አልፈልግም። ቀረብሽ እንደሆነ እኔ ጓደኝነት በቀላሉ አይገኝም። አስመሳይ ሰው ማንም አይፈልግም። እንደፈለግሽ አስቢ። ሀብሽ ደግሞ ያምራል። ጆኒ ነው የሰጠኝ። ጆኒ ግን በጣም ያዋል። በጣም እኮ ነው የሚወድሽ። አንቺ ግን እኔ ግን ምን ታማኝ አይደለሽ። ቆይ አንቺ ማን ስለሽ ነው ታማኝነትን ጥያቄ ውስጥ የምታስገቢው? ከዛ ቢስ ስለሆንኩ ከኔ ምንም የምታመልጥ ነገር የለች። ትሰሚያለሽ? እኔ ለጆኒ ታማኝ ነኝ። መቼም ቢሆን ሌላ ሰው አላይበትም። ከኤላ ውጭ ነው ሌላ ማታይበት። ስነ ስርዓትሽን ብትይዢ ጥሩ ነው። እሱን ተይውና ይህ ስንት መንግስት ጠይቃለች። ያ ጅል ካሌብ ነው። እሱ እንኳን አይደለም። እና ማን ነው? ተደብቀሽ ብታገኘው የለ። አላምንሽም። ምኞትሽን ነው የምትነግሪኝ? ከማመን ውጭ ምንም አማራጭ የለሽም። በእኔና በኤላ መሀል ስለቆምሽ እንጂ ኤላ አሁንም ይወደኛል። እራስሽን ባታታይ ጥሩ ነው። እንደሚወድሽ ነው የሚሰማሽ። ቢወድሽ ኖሮ ይህ ስጦታ ላንቺ ነበር የሚገባው። እኔ ከሚገባኝ ሰው ተቀብያለሁ። እኔ ከሚገባኝ ሰው ተቀበልኩት ማለት ነው። እስኪ አብረን እንክፈት። እራሽ ክፈቱ። እሺ የምርሽ ነው? አጠፋው እንዴ? ቆንጂያ ስላልኩሽ ነው ቆንጂያ ብለሽ የመለስሽልኝ? ሁለታችንም እኮ ስህተት አልተናገርንም። እኔም አንቺም ቆንጆ ነን አይደል? ለነገሩ ልክ ነሽ። አብሬው ሰውን አልታይ ያልኩት እንጂ ቆንጆ እንደሆንኩ እርግጠኛ ነኝ። እኔም ምስክር ነኝ። ቅድም ግን ክላስ ስገቡ አስተያየታችሁን አልወደድኩትም ነበር። ማለት አልገባኝም። አለ አይደል እንደተነፋፈቀ እንደሚወደድ ሰው ነው የተያያችሁት። አሁን ያለሽበት ስሜት እንደዛ እንዲሰማሽ አድርጎ ነው እንጂ እኛ እንደዛ አልተያየንም። ኧረ አዎ ከሆነ ጥሩ። እና ለአዲሱ የትምህርት ዘመን ምን አቀድሽ? ያው 12ኛም አይደለም። በደንብ ተምሬ ጥሩ ውጤት አምጥቼ አባቴን ማስደሰት ነው የምፈልገው። አየሽ ጎበዝ ልጅ። አሁን ገና የድሮ ሄቨን ተመለሰች። እንዴት? የድሮ ሄቨን እኮ አንባቢ ትምህርት የምትል ለፍቅር እንኳን ጊዜ የሌላት ነበረች። አሁንም እኮ ያው ነኝ። ለውጥ እኮ ለራስ አይታይም። ይሆናል። ስለዚህ ስራችሽን ይዘሽ ለመማር ተስማምተሻል ማለት ነው? በሚገባ። በጣም አሪፍ። ከዚህ በኋላ ግን ተሳስተሽ የዮሳስን ልብ ለማማለል ብትሞክሪ ትዕግስቴ ጫፍ ላይ እንደደረሰ ልነግርሽ እፈልጋለሁ። አታስቢ። ከዚህ በኋላ በእኔና እሱ መሀል ምንም ነገር አይፈጠርም። በጣም አሪፍ። ስለዚህ አሁን እሱ ጋር መሄድ አለብኝ። ጨጓራ የሚወጣኝ ነው። ምን አደረገች? እንቀና መስራት ታስቀና ሞከረች። ከጆኒ ጋር ምን አደረገች? ኧረ ከጆኒ ጋር አይደለም። እና የሆነ የተጠቀለለ ስጦታ ይዛ መጣ። ኤላ ሰጠኛለች። ኤላ ቆይ እንዴት ስጣት? ምን አውቂ ሲመስለኝ ግን ውሸቷ ነው። እና ታዲያ ለምንድን ነው አንቺ ልታስቀናሽ የፈለገችው? እኔን ይወደኛል ለዛ ነው ለማንም ያልሰጠውን ስጦታ ለእኔ ሰጠኝ ነው የምትለው። እና አንቺ ለምን ተናደድሽ? አልሰማሽኝም? ልታስቀናኝ ሞከረች። ትሞክራ። ቆይ ካልቀናሽ ለምን ትናደጃለሽ? ስለ ቀናሽ ነው የተናደድሽው እያልሽኝ ባልሆነ። ኧረ እኔ እንደዛ አላልኩም። ምንም ያስቀና ነገር አለ እኮ ፍቅረኛ አይደለሽ? ምን ያስቀናሻል? ከቀናችም አለም ትቅና እንጂ። እኔም እኮ እሱን ነው የምለው። በዛ ላይ አትወጁ። ምን ያስቀናሻል? በሳ ቤት እኮ ትወዳለሽ ብላ አስባ ነው ልታስቀናሽ ስጦታ ይዛ መጣችሁ። እንደው ለፊ ቢላት እኮ ደግሞ ስጦታ ብርቅ ነው እንዴ? ለእኔም ቢሆን እኮ ተሰጥቶኛል። ግን ሰብሊ ምንድን ነው የሰጣት? ምን አውቄላት? የሆነ የተጠቀለለ ነገር ነው። ብታየው ግን ጥሩ ነበር። መቼ ስራ ፈታውና ነው ደግሞ እሱን ቆሜ የማየው? ከአንቺ
ከአንቺ ስጦታ ጋር ለማወዳደር ነው። እርግጠኛ ነኝ ደግሞ ጁን የሰጠኝ ስጦታ ይበልጣል። ስሚ ለእኔም እኮ ስጦታ ተሰጠኝ። ማን ሰጠሽ? ናታን ነው። ማን ሊሆን ይችላል እንዴ? አወራችሁ ማለት ነው? እሱንም ኩርት ብዬበት ነው። ከዛ ስጦታ ነው ብሎ ሰጠኝ። ምንድን ነው የሰጠሽ? እኔ እንጃ አልከፈትኩትም። ለምን አልከፈትኩትም ብዬ ላናደው ነው እንዴ? ከፍተሽውም እኮ አላየሁትም ማለት ትችያለሽ። ለነገሩ ልክ ነሽ። ደግሞ ወይ ጉድ! ሄሉ ልጁ እኮ ሁሉ ነገር እኮ ነው የተቀያየረው። ምን አለሽ? በእናትሽ እንዴ ምን ይለኛል? እኔ ግራ ገብት ያለኝ ያሬድን ሳይሆን እኮ ሌላ ሰው እያዋራው እኮ ነው የመሰለኝ። እኛም እኮ ከአባቱ ጋር ያገኘነው ጊዜ እንደዚህ ነበር፣ ግራ ይገባል። ሄሉ ግን ምን አምልቶት ነው? እኔ ምን አቅለታለሁ? የሰው ልጅ በዚህ ልክ እንዴት ሊቀየር ይችላል? መልኩ ብቻ እኮ ነው ያሬድ። በእርግጠኝነት ያሬድ የሆነ ነገር ለማድረግ እየሞከረ ነው ይመስላል። ምንድን? ቤተሰቦቹ ከቤዛ ጋር ያለው ነገር ቁርጥ እንዳለለት እንዲያውቁ የፈለግ ይመስለኛል። ቆይ አንቺ እንዴት እንደዚህ ልታስብ ይቻልሽ? ለቤዛ ያለው ፍቅር አይደለም በሁለት ወር መራራቅና ሳይካትሪስት አውርቶ ቅርት በምንም አይወጣለት። እሱንስ ልክ ብለሻል። የቤዛ ፍቅርማ እንደዚህ በቀላሉ አይወጣለትም። እስቲ በጊዜ ሂደት ሁሉንም ነገር ቀስ ቀስ እያለ የምናውቅ ይሆናል። እኔም እኮ ማስበው እንደዛ ነው ሄሉ። ቆይ ግን ቅድም ከእሷ ጋር ምን አወሩ? ምንም የተለየ ነገር የለም እባክሽ። የጸጋ ነገር ነው የሚገርም። ምን አድርጋ ነው? ተነፋፍቃችሁ ሰላም ተባባሉ እንጂ ነው እያለች ልታስቀብጣል ሞከረች ወይ? በእሷ ቤት እኮ ይሄኔ ፈተና መሆኑ ነው።